ዓለምን እያመሰ ያለው የእጅ አዙር ጦርነት፣ ሩሲያ ዩክሬንና ቀጣዩ ዘመን ስጋት። ጋብ ብሎ ያገረሸው የሩሲያና የዩክሬን ጦርነት አህዛዊ ውድመትና የዓለም ዕጣ ፈንታ፣ ከበስተጀርባው ያለው እውነት፣ የምዕራባውያን የእጅ አዙር ጦርነት ዓለምን ወዴት እየወሰዳት ነው? ዓለም በአንድ በኩል በቴክኖሎጂ እየደቀቀች፣ በሌላ በኩል ደግሞ ወደ ሶስተኛው የዓለም ጦርነት አፋፍ ላይ እየተገፋች ትገኛለች። Camera footage captured the moment a missile struck Ukraine's northeastern city of Kharkiv as Russia launched deadly. እንደ አውሮፓውያን አቆጣጠር የካቲት 2022 ዓ.ም የተጀመረው የሩሲያና የዩክሬን ጦርነት እነሆ 4 ዓመታት በላይ ያስቆጥሯል። ጋብ ብሎ የነበረው ውጥረት ዛሬ ላይ በከፋ ሁኔታም አገርሽቷል። ይህ ጦርነት የሁለት ሀገራት ግጭት ብቻም አይደለም። ታላላቆቹ የዓለም ሀያላን ሀገራት ጡንቻዎቻቸውን የሚፈትሹበት የእጅ አዙር ጦርነት ሆኗል። በዚህ ጦርነት ውስጥስ ምን ያህል የጦር መሳሪያዎች ወደሙ? ምን ያህል የሰው ልጅ ሕይወት ጠፋ? የምዕራባውያን ስውር አጀንዳስ ምንድን ነው? የዓለም ውጥረት ወዴት እየወሰዳት ይሆን? ዛሬ ይህን ጉዳይ በዳታና በትክክለኛ መረጃዎች አሰናድተን የምናይ ይሆናል። እናንተም ቢሆን የዓለማችን የፖለቲካ አቅጣጫ ለመረዳት እጅግ ወሳኝ ስለሆነ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ እያልን ወደ መረጃዎቻችን እናመራለን። of Donbas representatives to include them in the Russian Soviet Federative Socialist Republic. And then from the more west ላለፉት ጊዜያት የሩሲያና የዩክሬን ጦርነት ወደ ድንበር ላይ መፋጠጥ አዝማሚያን አሳይቶ ነበር። ሆኖም በቅርቡ ጦርነቱን መልክ ይዞ አገርሽቷል። ለምን? የጦር መሳሪያ አቅርቦት ለውጥ፣ የዩክሬንና የምዕራባውያን የእጅ አዙር የረዥም ርቀት ሚሳኤሎችና ዘመናዊ የጦር አውሮፕላኖች እንደ ኤፍ-16 በማግኘቷ ጥቃቷን ወደ ሩሲያ ግዛት ጠለቅ ብላ ማድረግ መጀመሯን ሩሲያንን አስቆጥቷል። የፖለቲካ ሽግግሮች፣ በአሜሪካና በአውሮፓ የተፈጠሩት የፖለቲካ ለውጦች የዩክሬን አሁንም ካልተዋጋችሁ ድጋፍ እናቋርጣለን የሚልም ይመስላል። ሩሲያ በበኩሏ ይህንን ክፍተት ተጠቅማ ጠንካራ ማጥቃትን ከፍታለች። ይህ ማገርሸት ጦርነቱን ከዩክሬን ድንበር አልፎ ሌሎች የቀጠናው ሀገራትን እንደ ፖላንድ እና ባልቲክ ሀገራት ስጋት ጥሏል። የሟቾች የቆሰሉ ቁጥሮች ትክክለኛ መረጃ ሁለቱም ወገኖች ቢደብቁም ነፃ የሆኑ የዓለም አቀፍ የደህንነት ተቋማትና የሚዲያ ዘገባዎች እንደሚያሳዩት በሁለቱም በኩል እስከ 500,000 በላይ ወታደሮች ሞተዋል፣ ክፉኛም ቆስሏል። በመቶ ሺዎች የሚቆጠሩ የዩክሬን ንጹሐን ዜጎች ሕይወታቸውን አጥተዋል። በስደትም 6.5 ሚሊዮን በላይ ዩክሬናውያን ሀገራቸውን ጥለው ወደ አውሮፓ ሲሰደዱ 3.5 ሚሊዮን በላይ የሚሆኑት ደግሞ በሀገር ውስጥም ተፈናቅለዋል። ለጦር መሳሪያ ፍጆታና ለውጭ ጦርነት ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ የመጀመሪያም የጦር መሳሪያ ፍጆታ የታየበትም የአሜሪካና የአውሮፓ ድጋፍ እና የአውሮፓ ህብረትም 200 ቢሊዮን ብር በላይም ገንዘብና የጦር መሳሪያ ድጋፍ ለዩክሬን አድርገዋል። የጥይት ዝናብ ሩሲያን በቀን እስከ 200,000 የመድፍ ጥይቶች ትኩሰት፣ ዩክሬንን ደግሞ በቀን እስከ 6,000 ተተኩስ ነበር። ይህ የዓለምን የጦር መሳሪያ ማምረቻ ፋብሪካዎች አቅም የፈተነ የተጠቀሙባቸው ዋና ዋና መሳሪያዎች በሚታይበት ጊዜ የአሜሪካው HIMARS እና ፓትሮት ሚሳኤል መከላከያ ናቸው። የእንግሊዝ ስማርት ስትሮም ሻዶ ክሩዝ ሚሳኤል እና በሩሲያ በኩል ደግሞ የኢራን ሻቫድ ድሮኖች እና የራሷ ኪንዣል ሃይፐርሶኒክ ሚሳኤሎች፣ በተለይም ይህ ጦርነት የድሮን ጦርነትም በመባልም ይታወቃል። ይህም ደግሞ ርካሽ የሆኑ FPV ድሮኖች በሚሊዮን የሚቆጠሩ ዶላር የሚያወጡ ታንኮች ሲያወድሙ አይተናል። የኢኮኖሚ ውድመት የዓለም ባንክ መረጃ እንደሚያሳየውም ዩክሬን መልሶ ለመገንባትም 500 ቢሊዮን ዶላር በላይ ያስፈልጋል። የሀገሪቱ የኃይል ማመንጫዎች ከ70 በመቶ በላይም ወድመዋል። ሩሲያ በበኩሏ ከምዕራባውያን በተጣሉባት 13 በላይ ማዕቀቦች ምክንያትም ኢኮኖሚው ዋር ቀይራለች። የዚህ ጦርነት መዘዝ በዩክሬንና በሩሲያ ብቻ የተወሰነም አይደለም። የኔቶ መስፋፋት ሩሲያን ጦርነቱ የጀመረችው ኔቶ ወደ ድንበርም እየመጣ ነው በሚል ስጋት ቢሆንም ጦርነቱ ፊንላንድ እና ስዊድን ኔቶን እንዲቀላቀሉ አድርጓል። የሩሲያ ከኔቶ ጋር ያላትን ድንበርም እጥፍ አድርጎታል። የጥቁር ባህርም ውጥረት የዓለምን ያህል መተላለፊያ የሆነው ጥቁር በርም የጦር ቀጠና ሆኗል። ይህ የዓለም የምግብ ዋስትና
ሀገራትና በተለይም በአፍሪካ ክፉኛም ተጎድተዋል። የአውሮፓ ስጋት ጀርመን፣ ፈረንሳይና ፊንላንድ የጦር በጀታቸውንም በከፍተኛ ሁኔታ የጨመሩ ሲሆን ዩክሬን ቀጥሎ እኛንን የሚል ክፉኛ የደህንነት ስጋት አውሮፓን አጥለቅልቋታል። የጦርነት በእውነት የሩሲያና የዩክሬን ብቻ ነው? ፍጹም ይህ ክላሲካል የሆነ የምዕራባውያን የእጅ አዙር ጦርነት ሲሆንም ታሪክን ወደ ኋላ ስንመለከት አሜሪካና ሶቪየት ህብረት በቀዝቃዛው ጦርነት ጊዜ በቀጥታ ሳይጋጩ በሌሎች ሀገራት እንደ ቪየትናም፣ አፍጋኒስታን፣ ኮሪያ ይዋጉ ነበር። ዛሬ እየሆነ ያለውም ይህ ነው። የምዕራባውያን ስሌት አሜሪካና ኔቶ የራሳቸውን ወታደር መስዋዕት ሳያደርጉ የዩክሬንን ደግሞ በመጠቀም የሩሲያ ወታደራዊና ኢኮኖሚያዊ አቅም ማዳከም ይፈልጋሉ። የዩክሬን ጦር ሜዳ ምዕራባውያን አዳዲስ የጦር መሳሪያዎችን የሚሞክሩበት ላቦራቶሪ ሆኗል። ለምን ይህን ያደርጋሉ? ሩሲያን በማዳከም ለቀጣዩ ለዋናው ተቀናቃኛቸው ለቻይና ጠንካራ መልእክት ማስተላለፍ የፈለጉም ይመስላል። ታይዋን ለመውረር ብታስብ እጣ ፈንታሽ ይህ ነው ለማለትም ነው። የዩክሬን እጣ ፈንታ ዩክሬን የዚህ የጂኦፖለቲካ ሽኩቻ ሰለባ ሆናለች። ምዕራባውያን የዩክሬን የሚያስታጥቋት እንዳትሸነፍ እንጂ እንድታሸንፍ አይደለም። ምክንያቱም ሩሲያ ሙሉ በሙሉ የምትሸነፍ ከሆነ የኑክሌር መሳሪያ ልትጠቀም ትችላለች የሚል ፍርሃት አለ። በዚህ ስሌት መሃል ግን ዩክሬን እንደ ደማች እና እንደ ፈረሰች ነው። ይህ ሁሉ መተራመስ የዓለምን ወዴት እየመራት ይሆን? አዲስ የዓለም ስርዓት ከሁለተኛው የዓለም ጦርነት በኋላ ዓለምን በበላይነት ስትመራ የነበረችው አሜሪካ አሁን ከባድ ፈተና ገጥሟታል። የብሪክስ ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ አፍሪካና አዲስ የተቀላቀሉ ተሰብስበው የአሜሪካንን ዶላር የበላይነት ለመገርሰስ እየሰሩ ሲሆን የኒውክሌር ጦርነት ስጋት ሩሲያ የኒውክሌር ፖሊሲዋን ቀይራለች። ህላዊ አደጋ ላይ ከወደቀ አቶሚክ ቦምብም እጠቀማለሁ ብላለች። ይህ ማስፈራሪያ ብቻም ሳይሆን ዓለምን ወደ ማለቂያው ሊያመራ የሚችል ከባድ ስጋት ነው። አዲሱ የቀዝቃዛው ጦርነት ዓለምን በግልጽ በሁለት ጎራ ከፍላለች። ምዕራባውያን አሜሪካ፣ አውሮፓ፣ ጃፓን፣ አውስትሪያ በአንድ በኩል፣ ሩሲያ፣ ቻይና፣ ሰሜን ኮሪያ፣ ኢራን በሌላ በኩል። ይህ አሰላለፍ በቀጣይ በታይዋን በመካከለኛው ምስራቅ ወይም በአፍሪካ አዳዲስ የእጅ አዙር ጦርነቶችንም ሊጭር ይችላል። ቴክኖሎጂና ጦርነት፣ አርቲፊሻል ኢንተለጀንስ በጦርነቱ ውስጥም መግባቱ ሌላ ስጋት ነው። የሰው ልጅ ውሳኔ ሳያስፈልጋቸው ኢላማቸውን ለይተው የሚያጠቁ ድሮኖች የዘመኑ አስፈሪ እውነታዎች ሆነዋል። የሩሲያና የዩክሬን ጦርነት ማገርሸት የሚያሳየው አንድ ትልቅ እውነት አለ። የሰው ልጅ ከታሪክ አይማርም። በባለፉት 4 ዓመታት የፈሰሰው ደም፣ የወደመው ንብረትና የተራበው ሕዝብም ለፖለቲከኞች የቼዝ ጨዋታ ማስፈጸሚያ ከመሆኑም አላለፈም። የምዕራባውያን የእጅ አዙር ጦርነት የዩክሬን ጦርነት አውድማ አድርጓታል። ይህ ጦርነት በድርድር ካልተቋጨ የቀጠናውን ደህንነት ብቻም ሳይሆንም አጠቃላይ የዓለምን ስልጣኔ አደጋ ላይ የሚጥል ነው። የሀያላን ሀገራት ፉክክር ሲበረታ ዋጋ የሚከፍሉ ታዳጊ እና ደሃ ሀገራቶች ናቸው። ታዲያ እናንተስ ምን ታስባላችሁ? ይህ ጦርነት በምን መልኩ ያበቃል ብላችሁም ትገምታላችሁ? የምዕራባውያን ጣልቃ ገብነትስ ትክክል ነው ወይስ ሩሲያ ናት ተጠያቂ? ሐሳባችሁን በኮመንት ላይ ጻፉልን። ሁላችሁም የየራሳችሁን አመለካከት በነጻነት እንድታንጸባርቁ እንጋብዛለሁ። ቪዲዮን ጠቃሚ መረጃና አዳዲስ ሐሳቦች እንደጨበጣችሁበት ተስፋ አድርጋለሁ። ላይክ፣ ሼር ማድረጋችሁን አትርሱ እያልን በቀጣዩ መሰናዷችን እስከምንገናኝ በያላችሁበት ሰላም፣ ጤና፣ ፍቅር ተመኘን።